አያነብሮ ጠፍታበት ጦጣ ሲፈልግ ዋለ ጫካ ለጫካ አንዴ ወደ ግራ አንዴ ወደ ቀኝ ምንም ላያገኝ። ሰላም ልጆችዬ እንደምን አላችሁ? እኔ በጣም ደህና ነኝ ከእናንተ ፍቅርና ናፍቆት በስተቀር። ዛሬ በጣም የምወደውን ታሪክ ላነብላችሁ ተረት ልነግራችሁ መጥቻለሁ። ማነው እስኪ በጉጉት ይህንን ታሪክ መከታተል የሚፈልግ? እስኪ ማን ነው? ሁላችሁም በጣም ጎበዞች። እሺ ልጆችዬ ዛሬ የተረታችን ርዕስ ምን እንደሚባል ታውቃላችሁ? ትንሿ ቀይ ዶሮ። እስኪ ምን አልኩኝ? በጣም ጎበዞች። ትንሿ ቀይ ዶሮ። እሺ አሁን ተረቱን እንከታተል። ኩኩ የምትባል አንዲት ቀይ ዶሮ በአንድ ትልቅ እርሻ ውስጥ ትኖር ነበረ። የት ትኖር ነበር? በአንድ ትልቅ እርሻ ውስጥ። በጣም ጎበዞች። ኩኩ በጣም ታታሪ ሰራተኛ ነበረች። ቀኑ ሙሉ በትጋት በጫካ ውስጥ ለምግብ የሚሆኗትን ነገሮች ትፈልጋለች። ኩኩ ጣፋጭ የሆኑ እንቁላሎችም ትጥል ነበረ። ምን ትጥል ነበር? በጣም ጎበዞች። እንቁላሎችም ትጥል ነበረ። አንድ ቀን ኩኩ በእርሻ ውስጥ ስትዘዋወር የእንጆሪ ተክል አየች። የምን ተክል አየች? የእንጆሪ። በጣም ጎበዞች። እስካሁን ሁለት ነገሮችን አየናል የሚበሉ። አንዷ ምንድነች? እንቁላል። አንዷስ? እንጆሪ። በጣም ጎበዞች። ከዛም ጮክ ብላ ጓደኞቿን እዩ የእንጆሪ ተክል አገኘው፣ ጣፋጭ የእንጆሪ ኬክ መስራት እንችላለን አለቻቸው። ምን አለቻቸው? በጣም ጎበዞች። ጣፋጭ የእንጆሪ ኬክ መስራት እንችላለን አለች። ወይኔ ታድለው። ሶስቱም ጓደኞቿ ኬኩን ለማብላት እየጓጉ ጥሩ ሀሳብ ነው አሉ። ኩኩ ኬኩን ለመስራት የበሰሉትን እንጆሪዎች ካልበሰሉት መለየት ነበረባት። እንጆሪዎቹን እንድመርጥ ማን ሊረዳኝ ይችላል ብላ እንዲያግዟት ጠየቀቻቸው። ውሻው እኔ አልችልም ስራ ላይ ነኝ አለ። ድመቷን በበኩሏ እኔም አልችልም በጣም ደክሞኛል አለች። ፈረሱም እኔም አልችልም ቴሌቪዥን እያየሁ ነው አላት። ወይ ልጆች አይገርምም? ኩኩም ተበሳጭታ እኔ ራሴ እመርጣለሁ ብላ ብቻዋን መምረጥ ጀመረች። እሺ አሁን ዱቄት፣ ስኳር፣ ወተትና ቂቤ እንፈልጋለን። እሱን ለማምጣት ማን ሊረዳኝ ይችላል አለች። ነገር ግን አሁንም ሶስቱም ጓደኞቿ ፍቃደኛ አልሆኑም። በጣም ያሳዝናል አይደል ልጆችዬ? ኩኩ ተበሳጭታ ተውት እንደውም ራሴ ያመጣዋለሁ አለች። ከዛም ጓዳ ሄዳ ዱቄቱንና ስኳሩን ከመደርደሪያ ውስጥ ቂቤና ወተቱን ደግሞ ከማቀዝቀዣ ውስጥ አወጣች። ከዚያም ሁሉንም በአንድ ትልቅ ሳህን ውስጥ ቀላቅላ አስቀመጠቻቸው። የኬኩን ሊጥ ለማብኳት ማን ሊረዳኝ ይችላል ስትል ድጋሚ ጓደኞቿን ጠይቀቻቸው። ነገር ግን አሁንም ሶስቱም ጓደኞቿ ሊረዷት ፍቃደኛ አልነበሩ። ኩኩም በድጋሚ ተበሳጭታ ታውት እንደውም ራሴ አቦካዋለሁ አለች። ኩኩ የኬኩን ሊጥ አብኩታ ወደ ኬክ መጋገሪያ ፓትራ ገልብጣም ወደ ውስጥ ከተተችው። ብዙም ሳይቆይ ኩሽናው ልዩ መዓዛ ያለው ሽታ መሽተት ጀመረ። ውሻው፣ ድመቷ እና ፈረሱ ኬኩ ሲሸታቸው ሁሉም ወደ ኩሽና በፍጥነት እየሮጡ መጡ። ኩሽና ሲደርሱ ኩኩ ኬኩን በሳህን ላይ አድርጋ ስኳር እየነሰነሰች ነበር። ይህን ኬክ እንድበላ የሚረዳኝ ማን ነው ብላ ኩኩ ጓደኞቿን ጠየቀቻቸው። እኔ አሉ ሶስቱም ጓደኞቿ። ኩኩ አይ ይሄንን ኬክ ስሰራ ማናችሁም ልትረዱኝ ፍቃደኛ አልነበራችሁም፣ ስለዚህ ስበላውም የእናንተን እርዳታ አልፈልግም ብላ ብቻዋን ኬኩን በልታ ጨረሰችው። ተረቴን መልሱ፣ አፌን በዳቦ አብሱ። ልጆችዬ ተረቱን እንደወደዳችሁ ተስፋ አድርጋለሁኝ። እኔ ከዚህ ተረት በጣም ብዙ ትምህርት ተምሬያለሁኝ። እስኪ እናንተ ምን እንደተማራችሁ የመልእክት ማስቀመጫ ቦታ ላይ አስቀምጡልኝ። እወዳችኋለሁ። ቻው ቻው።